ماشي. سلام. ሰላም እንዴት ነሽ? አልሐምዱሊላህ። ኦኬ ትናንትና መኪያ ያለችው ነግሬሻለሁ። ኦልሬዲ ሙሉ ብሩን የምትመዘግበው የምትቀበለው ከልጆቹ የሚቀመጠው እሷ ጋር ነበረ። እኔ ቀኝ ስትለኝ ቀኝ፣ ግራ ስትለኝ ግራ፣ አፍዝዝ አደንዝዝ አድርጋብኝ አደንዝዛኝ ስለነበረ እኔ ምንም የማውቀው ነገር የለም። አዎ የቤት ባለቤት ነኝ። ሁለታችንም እኩል የቤት ባለቤት ነን። እኔ ነበርኩ የቤቱ ባለቤት በመጀመሪያ። ከዛ እሷን አስጠጓትና ካስጠጓት በኋላ ምን እንዳደረገችብኝ አላውቅም። ለአመታት በእሷ ነበር የምገዛው። እሷ ያዘዘችኝን ነበር የማደርገው። ስለዚህ ሙሉ ብሩን እሷ ናት ቫኬሽን ስትሄድ ለሙሉ ቤተሰቦቿ የገዛዛችበት፣ ለወንድሞቿ ባጃጆች፣ ለራሷ G+1 ኤቭሪቲንግ እሷ ናት ያጠፋችው። እኔ ከዛ ላይ 200 ምናምን ዲናር ነው እየደረሰኝ ነው እያለች ያለችው መኪያ። አንቺ ደግሞ ምን ትያለሽ? ብሩን ብቻሽን ነው ወይ የተጠቀምሽበት? እሺ ከመጀመሪያው ጀምሮ ቤት አስጠግጃት ነው ላለችው። መጀመሪያ ላይ አንድ ላይ ስንኖር 4 ነበር። 4 ሆነን ስንኖር እነዛ 2 ልጆች ተይዘው ገቡ። ጓደኞቻችን ናቸው። ስራችን የዛን ሰዓት የሁላችንም እየብቻ ነው። ያኔ አንድ ቤት እንኖር፣ አንድ ላይ እንብላ፣ አንድ ላይ እንጠጣ። ስራችን ግን የብቻ ነው። ብራችንም ሁሉም የራሳችን ነው የምንቆጣጠረው። እነዛ ልጆች ተይዘው ሲገቡ ይቅርታ ፈጡም መኪያ ግን ያለችው እሷ ልጆች ታስጠፋና እኔ ስራ ሰጣታለሁ። ስራ ስሰጣት ግን ኮሚሽን አታካፍለኝም። ቀጥታ ከመዳም የሚመጣው 50 ድርሃም ወይንም 50 ዲናር ወይንም በኢትዮጵያ ብር 30 ሺህ ብር ሙሉ ለራሷ ነው። እኔ ስራ እንኳን እየሰጠዋት እሷ ልጆች አስጠፍታ አምጥታ ስራ እየሰጠዋት እኔ ምንም አላገኘም ነው ያለችው። ቆይማ እሺ ሀይባዬ ከመጀመሪያው ከጀመርን እሷ ከመጀመሪያው ስንጀምር እኔና እሷ ከተገናኘንበት ከተጀመረ እኔ ታምሜ ነበር። እግሬን እሳት ተቃጥዬ እና ለ5 ወር ያህል ሐኪም ቤትም ነበርኩ። ከዛ ያው በክራንች እንደዛ እያልኩኝ መንቀሳቀስ በሚጀምር ሰዓት የሆነች ጓደኛ የነበረች አገናኘችን እሷ ጋር ማለት ነው። እሷ ጋር የእሷም ዘመዷ ነበረ። እሱም እዛ ጋር ስለሚተዋወቁ በእነዛ የተነሳ ያው ተገናኘን አብረን ለአንድ ወር። የሆነ ጓደኛ ያለ ያቺ ከስራ እስከምትወጣ እኔ በሰዓቱ የዛን ሰዓት ነገርኩሽ 5 ወር ሰው ላይ ነበር የተቀመጥኩት። እግሬ እንትን ብሎ በጣም እሳት ተቃጥዬ ነበርና በዛ ምክንያት ስራ መስራታችንም ሐኪም ቤት ነበር የምመላለሰው። ያ ነገር እያለ እሷ ጋር መጣሁ። እሷ ጋር ስመጣ የዛን ሰዓት እሷ ከስራ ወጣ፣ ከአረቦች ቤት ወጣ። እሷ ራሱ ያለችው እዛ ልጅ ጋር ነው እንጂ ስራ ራሱ አልጀመረችም። እዛ ልጅ ጋር ማለት ባንጋሊው ጋር ባንጋሊ አይደለም፣ የእሷ ዘመዷ ነው። እዚህ ኢትዮጵያዊ ነው፣ ሀበሻዊ ነው። አዎ አንድ ላይ ናቸው። መጣው ከዛ እዛች ጓደኛዬም ጋር እሷ ጋር ጓደኛሞች ናቸው፣ አብረው ናቸው። ነይ ቶሎ በቃ እሷ ጋር ሁኝና እሷ ትሻላለች፣ እኔ ጓደኛዬ ጥሩ ናት ምናምን አለችኝ። መጣሁ፣ እሷ አስተዋወቀችኝ፣ አብረን ሆን። ከዛ ለተወሰነ ጊዜ እንደተቀመጥኩ እኔ ጓደኛዬ እስከምትመጣ ብር ስለሌለኝ በሰዓቱ ያቺ ጓደኛዬ ስራ ጨርሳ እስከምትመጣ እሷን እየጠበቅኩ ነበር። እሷ ወር ጨረሰችና የተወሰነ ወር ሰርታለች፣ ብር ነበራት። እሷ ስትመጣ እኔ የሆኑ ሌሎችም ልጆች አሉ በነገራችን ላይ፣ እነዛ ደግሞ ብር ሰጡኝ ለእኔ ማለት ነው ለመድኃኒት መግዣ። እግሬ በጣም እንትን ብሎ ነበርና በቀን 6 ብር አለ በዛ ሀገር ዲናር ሜቦ የሚባል አለ። ያን እየገዛሁ ነበር የምጠቀመው። ያንን ብር ሰጥተውኝ አዋተው 90 ዲናር ሰጡኝ። አንዷ ደግሞ 60 ዲናር ሰጠችኝ። እንደዚህ ሁነሽ እንትን ከምትይ ተከራይና እስከሚሻለሽ ድረስ ብለው ማለት ነው። ከዛ እነሱ ጋር እንደዛ አድርገው ያችን ጓደኛን እየጠበቅኩ እሷ ምን አለችኝ? እሷ ማህሌት ትባላለች። እሷ ማህሌት ከመጣች በቃ ቤት ፈልጉልኝና ሁለታችን አንድ ላይ ሆነን ቤት እንከራያለን አልኩኝ እኔ ማለት ነው። ያንን ቤት እንከራያለን ስል አይ እንደዚህማ መሆን የለበትም አትሄዱም፣ አንድ ላይ እንሆናለን አለች እሷ። ከዛ እሷ አንዳንድ እንደዚህ የሰፈሯ ልጆች ይመጣሉ፣ እነሱን ስራ ማስገባት ጀመረ ማለት መኪያ ወይንም ሰሚራ አይዋ ሰሚራ ማለት ነው። ከዛ አትሄዱ አብረን እንሆን አለኝ። ልጆች ስራ እያስገባኝ ነበር በሰዓቱ፣ ጀምራለች ማስገባት ማለት ነው። እና ሌሎች ደግሞ አሉ እንደዚህ የሚሰሩ። እሷም የዛን ሰዓት ስራው እንደዚህ የተስፋፋ ነገር አይደለም። ከአረቦች ቤት ወጣ በወሯ ነው የተገናኘ ነው፣ ግን ጀምራለች ስራው የዛን ሰዓት ጀምራለች። ልጆች እንትን ስንል ልጆች እንደዚህ በቃ አንቺም እንደዚህ እንትን ስላሽ ያችን ጓደኛ ስለመጣይ በቃ ተከራይተን እንኖራለን ስንል እሷ እኔ ጋር ሆና አንድ ላይ ሶስታችንም ማለት አንድ ላይ ሆን። ከዛ እኔም ልጆች ማስጠፋት ጀመሩ። ከዛ ያንን እያስጠፋው አንዳንድ ጊዜ ያው እኔ በሰዓቱ ስልክ እንደዚህ አረቦች ጋር ምናምን ያው ታም ያለው ብዬሻለሁ
እሷ አላት ስልክ እንደዚህ አረቦች ጋር እንትን የምትለው በኦንላይን ትለቃለች። በኦንላይን በስልኩን ማለት ነው የስራ ስልክ ብላ። ከዛ አረቦች አንዳንዴ ይደውላሉ። በዛ ትልክልኛለች 50 ዲናር ካላከች 50 ዲናር ታላከች 30 ዲናር እሷ ትወስዳለች፣ 20 ዲናር ነው ይወስዳለሁ። አረቦቹን የምትልክበት ይኸው እሷ አለች ራሷ እየሰማች ነው ማለት ነው። 30 ዲናር ለእሷ 20 ዲናር ላንቺ። አዎ ልበልሽ እንጂ 5 ዲናር ሱቅ እንትን ታክሲው ስለሚቆርጥ 5 ዲናር ይቆርጣል። 25 ዲናር ትወስዳለች። እኔ 20 ዲናር ነው የምወስደው። ያን እንደዛ እያል ስራው እንትን እያለ መጣ። በቃ ልጆችን ብዙ ልጆችን ማስጠፋት ጀመርኩ። ከዛ እሷም እያለች እየሰራን እያለ እኔም ሌሎች ልጆች እንደዚህ ሌሎች ደላሎች አሉ፣ እነሱም ያስገቡልኛል። እንደዚሁ በዚህ መንገድ ነው የሚያስገቡት ማለት ነው። እነሱ ፖለቲካ አላቸው፣ አረቦች ካሏቸው፣ ስራ የሚወስዱ ካላቸው፣ አንቺ ልጅ ካለሽ እኔ ልጅ ካለኝ ይልኩን 50 ዲናር ይልኩና 25 ዲናር ያው 30 ዲናር በየታክሲ ስለሚከፈል ነው። እነሱ ያን ወስዳለሁ፣ እኔ 20 ዲናር ወስዳለሁ። ከዛ እንደዛ እያል ነገሮች እንትን እያሉ ሲመጡ እኔም ስልክ ኦንላይን የኔንም ልቀቂልኝ አስለቀቂልኝ አልኳት። ከዛ የኔም ስልክ አስለቀቀችልኝ። እኔም አንዳንድ ጊዜ ምን ማለት ነው ኦንላይን ማስለቀቅ አልገባኝም። እሷ ስራውን ከየት ነው የምታመጣው? ጀሪዳ አለ የሆነ በጀሪዳ እንደዚህ ሴም ካርድ ቁጥሩን በኦንላይን የስራ አለ አይደል? አረቦች እንዲፈልጉ እንዲደውሉልሽ ቁጥርሽ ጋዜጣ ላይ እንዲወጣ ታረጋለሽ። ጋዜጣ ላይ እንዲወጣ አድርጋ ነው እሷ። እሺ አዎ እንደዛ ማለት ነው። ከዛ የኔንም አስለቀቂልኝ አልኳት፣ አስለቀቀችልኝ። እኔም ጋር ይደወላል። እኔ በሰዓቱ የዛን ሰዓት ያው እንደዚህ ብዙም የማውራት አረቦችን የማሳመንት ስለሌለኝ ሲደወል ታወራልኛለች አረቦቹ ማለት ነው። ኦኬ እኮ ሲደወል ለምታወራልሽ የምታስቢላት ነገር አለ አረቦቹን ለምታሳምንልሽ? አይ በኋላማ በቃ በራሴ ሆነ እኮ እኔም ስልክ እንትን አስባልኩኝ። በዛ ላይ አብረን ነው የምንኖረው ቤት ውስጥ። ያን እንደዛ እያል እኔም የራሴ ልጆች እንትን አሉ። ስራውን እኔም አወኩበት መስራት ጀመር። እንደዛ ከሆነ እኮ እሷ እንዳለች እሷ ናት ስራውን የምታመጣልሽ። እሷ የምታናገርልሽ የምታሳምንልሽ ከሆነ እንደዛ እኮ ማሳመን ስልሽ አሁን አንዳንድ ጊዜ አረቦች የሆነ ደሞዝ ላይ ያው እስከምትለምጂ ድረስ አሁን ያንን አልክድም አላረገችልኝም ማለት ነው። ነገሮችን የመጀመሪያ ጊዜ አዲስ ስትሆኚ ብዙ ነገሮች ይደናገሩሻል። አሁን ግን ማን በነፃ ያረጋግኝ ነው? ደላሎች ምንም ነገር በነፃ አታደርጉም ለሰው። አይ ያንማ ነገርኩሽ እኮ በፊት እኮ እየወሰደች እሷ ራሷ 30 ዲናር ተወስዳለች፣ እኔ 26 ዲናር እየወሰድኩ መጨረሻ ላይ እኔ ስልክ ሳስለቅቅ ነው ይሄ እንደዚህ ሆነው። ስልክ ስታስለቅቂ ከእሷ ጋር መካፈል ቆመ ማለት ነው አይደለ? ለብቻሽ ነው? አዎ። ከዛ በብቻ መስራት ጀመርኩ። አብረን ነው ግን የምንኖረው። ሁሉም ነገራችን አንድ ላይ ነው። ስራችን ብቻ ነው የሚለየው። እሺ እንደዛ ከሆነ ለየብቻ ቆይ ይቅርታና፣ ለየብቻ ከሆነ ኦልሬዲ ጥቅማችሁ ለየብቻ ከሆነ ለምንድን ነው የልጆቹ ብር ሲያስቀምጡ አንድ ላይ የምታስቀምጡት? ለምን አንቺ የራስሽን ልጆች ይሄ ከመጀመሪያው ስለጀመርኩልሽ ነው። ኦኬ የዛን ሰዓት እንደዛ እንሰራለን። እሷም የራሷን ስራ የራሴን እሰራለሁ። እስከ መቼ ድረስ? እስከ 2014 መጨረሻ አካባቢ ጀምሮ እስከ 2019 መጨረሻ አካባቢ ማለት ነው። እንደዛ መስራት ጀመር። 2020 ሊገባ አካባቢ 2019 ግማሽ ላይ ማለት ነው። የዛን ሰዓት ፈጡ ማለችኝ አሉ ሌሎችና እነሱ አንድ ላይ አድርገው ነው የሚሰሩት ስራቸውን ማለት ነው። አብረን ነው ሁሉ ነገራችን አንድ ላይ፣ ቤታችን አንድ ላይ፣ ስራ ምግባችን፣ ሁሉ ነገራችን አንድ ላይ። ስለዚህ ስራችንን አንድ ላይ እናድርገው አለችኝ። አንድ ላይ እናድርግና በአንድ ላይ እንስራ አለችኝ። ከዛ እንደዛ ስትለኝ ይሄንን በተደጋጋሚ ጠየቀችኝ። ስትጠይቀኝ እሺ በቃ ችግር የለውም አልኳት። ከዛ አንድ ላይ ሆነ። አንድ ላይ ስናደርግ ምን ተባባል መሰለሽ? ልጆች እንደዚህ አፍሪካዎች ምናምን ከመጡ እነሱንም በቃ ልጆች አንቺ ታናግሪያለሽ፣ ትጽፊያለሽ፣ ከዛ እኔ አረቦቹን አወራለሁ ተባባል። ማን አረቦቹ እንዲያወራ ማን እንዲጽፍ? ሰሚራ አረቦቹ ልታወራ፣ እኔ ደግሞ ልጆችም የሚወራካ ልጆች አወራለሁ። ፈጥሯ ምናምን የሚጻፈውን ነገር እኔ እጽፋለሁ። እሺ አፍሪካኖች ማለት አፍሪካዊም ታስጠፋላችሁ? አዎ ማሻአላ ኢንተርናሽናል ናቸው የተደራጃችሁ። አዎ ከዛ ያያለ እንደዛ እያለ ከዛን ጀምሮ አንድ ላይ ሆነ። አንድ ላይ ከሆን በኋላ ከዛን ሰዓት ጀምሮ አንድ ጊዜ እሷ እስከ 2020 ሆነ። 2020 ላይ በነገራችን ላይ ቤት ብላለች። ቤቱን እኔ ያን ብቻዬን በምሰራ ሰዓት ነው ቤቱን የሰራሁት። 2020 ላይ ብቻ 2020 ላይ እሷ ጋር አንድ ላይ ከሆን አንድ ጊዜ ብር ልክ ያለው ያንን ቤቴን አስጨርሻለሁ ስልሽ ከላይ ቆርቆሮ አልብሻለሁ። ከዛ ወዲህ ቤቱን አልሰራሁም። ያ እንዳለ ሆነ። ከዛ
ብር ካሁን በኋላ አለችኝ ብር አንዴ አንቺ ላኪ አንዴ እኔ ልላክ አለች። አንድ ላይ እንዲሆን ማለት ነው። እሺ አልኳትና መጀመሪያ እሷ ላከችና የሆነ ቦታ ገዛች። የሆነ ቦታ ገዝታ ከዛ የኔ ቀጣይ የኔ ነበረ እምልከው ማለት ነው። ልክ የኔ ሲደርስ ምን አለች? በጣም እዛ የሆነ አስፈላጊ እንትን ተገኝቶ ነው ቀስ ብለሽ ትልኪያለሽ የሆነ ቦታ እንዲያልፈኝ ልግዛ አለች። እሺ ችግር የለም አልኳት። መልሳ ላከች፣ ገዛች። ከዛ ያንን ገዛች። ያንን በቀጣይ እንደገና 2 ጊዜ ልካ በሶስተኛው ያው እኔ ላኩኝ ማለት ነው ወደ ኢትዮጵያ ብር። ከዛ በኋላ 2020 መጨረሻ ዲሴምበር መጨረሻው ላይ 12ኛ ወር መጨረሻ ላይ እኔ ብር ልኬ አሁን እቺ የጀሚላ ይሄ ብር አሁን እንደዚህ ተጠራቀመ የሚባለው 2021 ይቀጥል ይጀምራል ማለት ነው። ከዛ በፊት ብር የለም ነበር። ብር ስልሽ እንደዚህ ተጠራቅሞ ወይም ደግሞ አንስተን እንትን የምንለው ነገር ነው። ከዛ በኋላ አንድ ላይ ከሆን በኋላ ብሩን የምትቆጣጠረው አረቦች የምታወራው አረቦቹ ብር ሲልኩ ብር እንደላኩ እንደገና ደግሞ የልጆች ብር መላክ ሲፈለግ እኔ ይሄን ያህል ብር የገሌ ተልኳል ጻፊ ትለኛለች እንጂ እኔ ብር መጥቶ ወይ ደግሞ የአረቦች የሚልኩት ብር ወዴኔ ልከው ያንን የላኩትን ብር ይሄን ያህል ልከዋል እኮ የእንትና ብር ይሄን ያህል መጥቷል እኮ ብዬ እኔ አንድ ብር ራሱ እኔ እንደዛ ብያለ የማውቀው ነገር የለም። ለምን ብትይ አረቦች የምታወራው እሷ ናት። አረቦቹ የሚልኩት በእሷ ነው። እሷ ሐዋላ እንኳን ራሱ እንዲህ ብር እንኳን ሲላክ ራሱ እኔ የማን ብር እንደተላከ የማን ብር እንደላከች እሷ ራሷ የምትነግረኝ። ይሄን ያህል ብር የእንትና ተልኳል ጻፊ ትለኛለች። ከዛ ጽፋለሁ፣ የሚቀነሰውን እቀንሳለሁ እንጂ እኔ ብር ይዤ ያ ብር መጥቶ እኔ ብሩን ይዤ እኔ ጋር ብር ተጠራቅሞ በጭራሽ አያውቅም። እንደገና ደግሞ ስለ ብሩ ስለመጻፍ እሷ ናት ብላላለችው እኔ እጽፋለሁ። ካርድም ከወሰዱ የካርድ ቀንሳለሁ። ብራቸውም የላኩት ብር ካለ እዛ ላይ እየቀነስኩኝ አሁን እንደ ምሳሌ አሁን የተወሰኑ ልጆች ስክሪንሾት አድርጌያለሁ፣ እልክልሻለሁ እንዴት እንደማደርገው ማለት ነው። እንደዛ እያደረኩ እየቀነስኩ ስልኬ ላይ አስቀምጣለሁ ወይም ደግሞ እንትን ሂሳብ የምቀንስበት ቦታ ላይ አስቀምጣለሁ እንጂ አረቦች ጋር የሚመጣ ብር ይሄን ያህል ብር እኮ መጣ እንደገና ደግሞ እዛ የሚላክበት ብር የሚልከው ሰው ጋር ተነጋግሬ የእንትና ብር እኮ ይሄን እኔ የሚልክልን ሰው ራሱ እንኳን ብር የሚልከው እኔ ራሱ እንኳን ስልኩ እንኳን የለኝም ነበር እንኳን ሌላው ማለት ነው። እኔ እንኳን ለራሴ እንደዚህ ለእኔ እንኳን ብር ስፈልግ መላክ ስፈልግ እሷ ነው እኔ እንደዚህ ፈልጌ ነበር እያልኩ እንኳን ምላት ይሄን ደግሞ ራሱ ታውቃለች። እና ሻው ማንን እንመን? አንቺም አይደለም አንቺም እሷ ናት ያዢ። እሷም አንቺ ነበርሽ መዝጋቢ። አሁን አንቺ መዝጋቢነትሽን አምነሻል፣ ግን እሷ ናት ፈላጭ ቆራጭ ነው የምትይው። እሷም ደግሞ እሷ አብዝዛ ደንዝዛ አድርጋብኝ ነበረ። እኔ እሷ የምትለኝን ነበር ማድረገው፣ ምንም የማውቀው ነገር የለም ትላለች። አንቺም እዚህ ጋር እሷ ናት የምታዘው። ተካካዳችሁ። እኔ እኮ አልካድኩም። እኔ ከመጀመሪያው ጀምሮ አልካድኩም። የእነዚህ ልጆች ብር ማንም አጠፋው ዙሮ አብረን እስከሆን ድረስ እኔም አጠፋው አንቺም አጠፋሽ። እዛ አብረን ሁሉ ነገር ባረግነው ነገር ይሄ ብር ያው የሚደርስብን ብለን ግሩፕ ላይ ተወያይተን ስንል እሷ ብትጋረችና ምን አደረገች? አይ እኔን አትጠይቁም ፋጡማንም ጠይቁ። 2 ዓመት ሙሉ እሷ ስታወራ እንሰጣችኋለን ስትርካችሁ ተጠያቂ ናችሁ። ግን መተማመን ያቃታችሁ እኔ በቃ በምን ጉዳይ እንዳጠፋችሁ ብሩን ለምን ጉዳይ እንዳጣ 4 ሚሊዮን ብር እኮ ነው። ቀላል እኮ አይደለም። 4 ሚሊዮን እኮ በምን ጠፋ? እሺ አሁን እሷ ምን ትላለች መሰለሽ? አሁን እሷ እንደ ሀሳብና እንደ እንትን አድርጋ ያመጣችው ምንድን ነው? ቤት አላት፣ ቤት G+1 አላት። እሷ ናት እዛ ላይ ያጠፋችው። አንደኛ ደግሞ ሁለተኛ ደግሞ እሷ ወደዛ ለመሄድ እሷም በሰው ስም ቆየውልሽ ፋጡማ አንቺ አሁን G+1 ቤት አለሽና ወደ ዩኬ ወደ ለንደን ለመሄድ ፕሮሰስ አድርገሻልና አንቺ ብቻ ነሽ የወሰድሽው ማለት አይደለም። እሷም በቤተሰብ ስም በሆነ ሰው ስም የሆነ ነገር ሊኖራት ይችላል፣ አይታወቅም። ሁለታችሁ ናችሁ እኩል ተጠያቂ። ግን ተማመኑ። ለምን ጉዳይ እንዳጠፋችሁ እኔ እሱን አልካድኩም። እሷ እኔ አሁን ይሄንን ቤት ራሱ ይሄ ብር እንዲህ ሲሆን እሷ የሆነ ነገር ላድርግ ስትለኝ አንድ ቀን ተቋውሜ ራሱ እንዲህ ነው ብዬ እንኳን አላውቅም። ምንድን ነው የሆነ ነገር መግዛት ስትፈልግ ራሷ ናት የሁሉ መላክ የምትችለው ሐዋላው ሁሉ ነገር ስላላት እሷ ናት የምትከፍት። ካላከኝ በኋላ እንዲህ ነው ትለኛለች፣ ዝም እላለሁ። አንደኛ እሷ ይሄን ቤት እንትን ብላለች አለኝ። እኔ ይሄ ቤቱ እዚህ ጋር ምንም ነገር አያገናኘውም አንደኛ። ሁለተኛ ደግሞ እሷ በራሷ ስም ቤት ባታደርግም ለወንድሞቿ ቤት ሰርታለች።
ለራሷ ግን አሁን ምንም ነገር እንዲህ ነው እንዲህ የለም እኔን አደንግዝ አድርጋብኝ አለች። እኔ ደግሞ ይሄንን በዚህ መቼም ቢሆን እኔ ራሴን እንትን አለልም። ምክንያቱም ታውቀኛለች እንዴት እንደሆንኩ ምን አይነት እንደዛ አይነት ነገር እንደሆነ በአመት በመጣ ቁጥር ከአንድ አይሉ 3 በሬ እንደምትገዛ እኔ ይሄን ሁሉ ምክንያቱም እኔ ቤተሰብ ነው። አይ ምንም አልላትም። ቁጭ ብለን ራሱ እንኳን በምናወራ ሰዓት ስለ እንደዛ አይነት ነገር ታይ ሰሜራ ታይ ነገ ጧት መግባት አለ የሆነ ነገር ስላት ታይ እባክሽ በወንድሞች አትጡብኝ ነው የምትለው። በወንድሞች አትጡብኝ። በሬዎቹ ሊረቡ ነው ወይስ ሊታረዱ ነው የምትገዛው? አይ ሊታረዱ አይደለም ለወንድሞቿ ትገዛለች። የሚታረስ ልክ ማረሻ ሰዓት ሲደርስ ከታረሰ በኋላ እነዛ በሬ ይሸጣሉ። እኔ አሁን አንድ በሬ ማሻአላ እናንተ በመዳም ቅመሞች ብር አንቺ G+2 እንትን ለንደን ፕሮሰስ ታደርጊያለሽ፣ ለወንድሞች ባጃጅ ትገዣለሽ፣ እሷ መሬት ትገዛለች፣ በሬ ትገዛለች፣ ለወንድሞቿ ቤት ትሰራለች። ማሻአላ ማሻአላ ገዝታ እንገርሽ ከ2021 ጀምሮ ነው ይሄ ነገር እንደዚህ ሁሉም ነገር ብርቁስቁስ ያለው ገብቶሻል እንጂ ከዛ በፊት ምንም ነገር የለ ነበር። አንደኛ ባጃጅ ገዛች። ባጃጁን ገዛች ያለ ፕሮግራም ማለት ነው። ያን ባጃጅ ስገዛ ፈጡም የምትባለው ልጅ ብር ላኩልኝ እያለች ነበር። የሷን ብር እንላክ የሷ ብር ቤት ልገዛ ነው ብላለችና ብር እንላክ ለመጀመሪያ ላይ ልከንላት 1000 ዲናር ተልኮላት አሁንም ብር አላት። በ3 ወር ወደዛ ሆኖ ደግሞ ፈጡም ላኩልኝ ብር አለች። ከዛ ሰሚራ የሷን ብር እንላክ የፈጡምን ብር እንላክ ስላት ክረምት ወራት ነውና አይ እኔ እዛ አለችኝ። ወንድሜ በጣም እንትን እያለ ነው እናቴን እያስቸገራት ነው ባጃጅ ካልገዛሽ ብሎ አለችኝ። ክረምት ይንጋ ከመስከረም በኋላ ትገዣለሽ ብዬ እና የመጀመሪያ የስችን የልብር እንላክላት ብዬ ስል እኔ እንደዛ እያወራኋት እኔ ተወችኝና ወደ ሌላ ክላስ አለ እዛ ክላስ ሄዳ አውርታ ጨርሳ እንትኑ ጋር ሐዋላው ጋር ደውላ አካውንት ልካ ያንን ብር 1786 ዲናር ለባጃጅ መግዣ ልካ ከዛ መጣች ክፍል። ከዛ በኋላ ፊቷን ምን ሆነሽ ነው ምናምን አልኳት እኔ ማለት ነው። ምን ሆነሽ ነው ስላት አይ እንደዚህ ነው እዛ ረብሾ እንዲህ አለችኝ። ኧረ አንቺ የምከሪው ተቆጩ ምክንያቱም ከመስከረም በኋላ ጥቅምት ላይ መጀመሪያ የሚቀድመውን እናስቀድምና እንትን ታያለሽ ትገዣለሽ አልኳት። አሁን መላክ ያለበት የዚች ልጅ ብር ነው ስል አይ እኔ እዛ ሲጋደሉ አላይም አለች። ከዛ በቃ ምንም አላልኩም ልከዋለኝ ያን ብር ልካለች። ከዛ ተልኳል ምንም አላልኩም። ያ ባጃጅ ተገዛ። ያ ባጃጅ ሲገዛ በተገዛ ደግሞ ስንት ጊዜው እዛ ኢትዮጵያ ወንድሟ ሰው ገጭ የሆነ መኪናው እንትኗ ባጃጃ ችግር አመጣች። ያንን ራሱ የእንትን አመት ሙሉ ነው የሰውየው ሲታመም ስታስታመም የነበረው ያን እየከፈለች ለሰውየው የሚከፈለውን እየከፈለች ባጃጁ ሲበላሽ ያን እያሰራች ይሄ ሁሉ ሲሆን እኔ አሁን እንድናት አሁን እኔ ጋር ያላት አሁን እኔ ግሩፕ ላይ ስናወራ ቤት እሷ ቤት ትላለች። እኔ ለቤቱ ያወጣሁትን ራሱ እኮ ተማምነናል እኮ ግሩፕ ላይ 2020 ላይ መጨረሻ ዲሴምበር 12ኛ ወር ላይ ለቤቱ ራስሽ ራሱ ታውቂያለሽ 1300 ዲናር ልኬ ቆርቆሮ ለበሰ። ከዛ ወዲህ ራሱ ቤቱ ምንም ነገር እንዳልተሰራ እንዳልተጨረሰ ራሱ ሀያ ቤቱን ራሱ ይኸው ከኢትዮጵያ ከዛ ከኩዌት ከገባች 1 አመት አብረን ኖረናል። ደሴ ማለት ነው። እኔ ቤት አይተሽዋል። ምንድነው አሁን አዲስ የተለየ ነገር እንደዚህ የምትዩ ስላት አሁን እንደ አዲስ ነገሮችን ሁሉ እንትን ብላ ያንን ነው የምታወራው። እሷ ያጠፋችው ነገር እሷ ከዛ ያባጃጅ እንደዛ ሲሆን ወንድሟ ምን አደረገ? ያን ባጃጅ ተሸጠ። ባጃጁም ተሸጠ። ባጃጁ ተሸጠና ወንድሟ በባህር ገባ። በባህር ሄደ። በባህር ሲሄድ ደግሞ ምን አደረገች? ይሄ የባጃጅ ብር እንደዛ ከስረን እንደዛ ሆኖ ይሄን መጀመሪያ ሳንጨርስ ከዛ ምን አለ? አይ ወንድሜ ሲሞት አላይም አለች። ወንድሜ ሲሞት አላይም አለች። ከዛ ከኢትዮጵያ የባህር ወደ ኢትዮጵያ ብሩ ተላከ። ወደ ኢትዮጵያ ብሩ ተላከ። ከዛ ተከፈለ። ብሩ የተላከው እንዲሁም በእኔ ወንድም ነው። ወንድሜ እንዲያስተላልፈው ማለት ነው። ከዛ የሷ መተው እንትን እንዳይመላለሱ እሱ እዚሁ ስለሆነ አውጥቶ ያስተላልፈዋል ተባለና እኔ ወንድሜ ጋር ተላከ። ብሩ ተላለፈ። የባህር መውጫ እንዲያልፍ ማለት ነው። የመን እንዲያልፍ። ከዛ ደግሞ ሳይቆይ ወዲያው ያንን አልፎ ከየመን ወደ ሳኡዲ መግቢያ አሁንም ብር እኔ ነኝ ማንሳት ያለብኝ። ሁሉም ትተዋል። እኔ ግዴታ ነው። ምክንያቱም አሁን ቢሆን እንትን ስላላይ ሲሞታ ላይም ማለች ምንም አላልኩም። እሺ አልኩኝ። ምንም አላልኩ ዝም ነው ያልኩት። ያን ምክንያቱም ሁሉ ነገር ሁሉ ቁጥጥሩ በራሷ እጅ ነው፣ በራሷ ስር ነው። ከዛ ያንን ላከች። ስንት ተላከ? 650 ይሁን 600 ዲናር የሆነ እንትን አለ ሶሪያዊ አለ የሚልከው ራሱ ጠፍቶ ማለት ነው። ለዛ ለሶሪያዊ ተሰጥቶ እሱ ባንክ ቤት ሄዶ ወደ ሳውዲ አረቢያ ያብር ተቀየረ። በሳውዲ 7000 ሪያል ነው እንደዛ ነው። በኩዌት 600 ምናምን ዲናር ነው የተላከው።
ያ ብር ተላከ። ከዛ ያው ወንድሟም ሳይሆን ቀረ። መጨረሻ ላይ እሱ ወደዛ እንትን ላለ ሲል ተያዘ፣ ገባ። ያን ብር አስላከች ወደ ቤተሰቦቿ። አሁን እሷ እኔ በእንደዚህ አይነት መንገድ ከመጣች ከጥቃቅን ነገር ከተጀመረ እኔ ምክንያቱም ዛሬ ማለት ነው ገብቼ ስልኩን ራሱ እንዴት ምንድነው እንደዚህ እኔ አልተጠነቀኩም። ገባሽ? እሷ በደንብ አስባበታለች ይሄን ነገር። አሁን ከተወሰነ ጊዜ በኋላ እኔ ባስብበት ኑሮ ማለት ነው እያንዳንዷ ብይዝ ወይም ደግሞ እኔ ቤተሰቦች ጋር እኔ ወንድሜ ነው በወንድሜ ነው የምልከው ታውቃለች። ወንድሜና የእሷ ቤተሰቦች ሄደው ባንክ ቤት ራሱ ብሩ ቢታይ የገባው ብር እንዴት እንደሆነ ሁላችንም ህሌናችን ያውቃል። አንደኛ ደግሞ ባለፈው እንደዚህ የሁለታችሁም ቤተሰብ ለህግ አካል አመልክተን የሁለታችሁም ቤተሰቦች አካውንት ይጣራ ማለት ነው። እኔ ምንም አላፍርበትም። አንደኛ ይኸው ለመሰለሽ እኔ እንደዛ ያልኩት ባለፈው እንደዚህ ይመስላል አይደለም። ያላችሁ ሁለታችሁም ሀገር ቤት ያላችሁ ትታሰራላችሁ እኮ በህግ እየሰው ላሉ እኔ እኮ አልካድኩም። የካድኩት ነገር የለም። ግን እሷ ክዳኝ እኮ ነው። ምን አረችኝ? ግሩፕ ላይ ራሱ ባለፈው እንደዚህ እነዚህን የልጆች ብዬ ሂሳብ ሰርተን ሂሳብ ስሰራ ምር ያለው ያንን ሂሳብ እሷም ታውቃለች። እሷ ናት የያዘው አለች። እሺ ያው አልኩና የሚደርስብንን ብዬ ስል ምን አለች? አይ 2200 ዲናር ቀጥታ በፋጥማ አካውንት ነው የገባው፣ በወንድሙ አካውንት ገብቷል አለች። ገብቷል። ከዛ ሶፊያ ያለች አሽቀል ባህር የሚለው ማለት ነው። ከዛ እሷ ራሱ እንግዲያስ በዚህ ጉዳይ እሷ ታመካክረን፣ እሷ ራሷ ሰው መረጠች። እሺ በቃ እንደዛ ከሆነ እሷ ስራ ስለሌላት ስራ ያለው ሰው አዛ እንዳናደርግ እሺ እሷን ያዝናል አወራ። እሺ አሁን ሲስተሙ አለ፣ ሁሉም ነገር አለ፣ ቴክኖሎጂ ሁሉንም ነገር ማጣራት ይችላል። ስለዚህ እኔ ወንድሜ አንቺንም ከመርሳ ደሴ ነይ አልልሽም። ወንድሜን እነግረዋለሁ ይመጣል። እኔ ወንድሜ አካውንት ላይ ከ200 1300 ዲናር በ2020 የላኩት 208,000 ነው የሆነው በኢትዮጵያ ማለት ነው። ከዛ ብር በላይ እንግዲህ 2200 አንቺ 2023 እና 2022 ላይ ከተላከ ቢያንስ 500 ዲናር ማን ነው ወደ 400 ምናምን ሺህ ወይም ደግሞ ወደ 500 ሺህ ብር ይጣጋል። እኔ ወንድም አካውንት ላይ ከ208,000 ብር በላይ ከገባ እኔ ምንም ነገር አንቺን ክፈይም ብየማለልሽ እኔ መክፈል ባለብኝ መንገድ እከፍላለሁ ያልኳት። ኃይለኛ የተደራጃችሁ ሌቦች ስለሆናችሁ መቼም በቤተሰብ አካውንት ብቻ አታስገቡም። በማይታወቅ ባዳ አካውንት ገንዘቡን እያስገባችሁ በካሽ ተቀብሎ ለቤተሰቦቻችሁ እንዲሰጥ ማድረግ ትችላላችሁ። በጣም ስማርቶች ስለሆናችሁ። ምክንያቱም እናንተ የተደራጃችሁ ማፊያዎች ናችሁ። በዚህ በኩል እሷም ታውቃለች በማን እንደማስገባ፣ እኔም አውቃለሁ በማን እንደምታስገባ። ብር ስትልክ እኔም ብር ስልክ በሷ እሺ ደረሰኙ ራሱ ላኪልኝ አልኳት። እሷን ራሱ ስለዛ ብር ስለ 2200 ብር አይ ምን አለች? አንዴ ታክሲው እሱ ጋር ነው እኔ ስልኬ ላይ የለም አለች። በቃ ብዙ አይነት ስልሽ በቃ